ለምንድነው እስካሁን የምንገዳደለው? ለምንድነው ዓለም እስካሁን የጦር መሳሪያ ቅነሳ እንዳለው ያልተሳካል? ለምንድነው እስካሁን ጉልበተኛ የበዛው? ለምንድነው አፍሪካ በአምባገነኖች የምትዋጠው? ለምንድነው ውድድርና ፉክክር ብቻ የሆነው? መተጋገል የሌለባት፣ ቁርሾ የሌለባት፣ ቂም የሌለባት፣ መተናነቅ የሌለባት፣ ሰላማዊ ሕይወት የሚኖርባት የገነት ሕይወት ማለት እቺ ሕይወት ናት። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች እኔ ልምራ፣ እኔ ልምራ፣ እኔ አለቃ ልሁን፣ እኔ አለቃ ልሁን፣ እኔ ገዢ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን ባይበላኝ፣ ቤት ባይኖረኝ፣ ደጅ ባድረግ፣ ድንጋይ ብንተራስም፣ ድንኳን ባይኖረኝ ከዚህ ግን አታውርደኝ። ለጥቂት ደቂቃዎች የምንቆይበት ርዕሳችን አታውርደኝ በሚል ርዕስ ይሆናል። እንዲህ ያለ ሐሳብ የምታገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሦስቱን ይዞ ወደ ደብረ ታቦር በወጣ ጊዜ ነበር። በዚያም አምላክነቱን ገለጸላቸው። በምድር ነቢይ ነው፣ ከነቢያት አንዱ ነው፣ እንደውም ኤልያስ ሳይሆን አይቀርም፣ የዮሴፍ ልጅ ነው። ብቻ በምድር ከተራራው ታች ማለቴ ነው በክርስቶስ ላይ የነበረው ሐሜት የትየለሌ ነበረ። እንዲህና እንዲያ እያሉት እያሙት የብዙዎችን ሐሳብ ከፍለው ነበረ። እናም እዚያም እያለ ከተራራው ስር የአይሁድ ወሬ ብዙ ነበረ። አሁን እንዳልኳችሁ እንደውም ጌታችን ደቀ መዛሙርቱን እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸው ነበረ። ከደቀ መዛሙርቱም ሊቀ ሐዋርያቱ ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ በመመስከሩ ብፁዕ ተብሎ ተሹሞ ተሸልሞ ክብር አግኝቶ ነበር። ወልድ ዋሂድ ብላ ለምታምን ለአንዲቷ ለክርስቶስ ቤተ ክርስቲያን ክርስቶስ የሰጠው ሽልማት ነበረ። በቅዱስ ጴጥሮስ በኩል ለቤተ ክርስቲያን የሰጠው ማዕረግ ነበረ። ያንን ሊያረጋግጥላቸው ነው። ደግሞም ፈተናውን ሊያርቅላቸው ነው ከፍ ወዳለው ተራራ ይዟቸው የወጣው። በዚያም መልኩ የለበሰው ልብስ ብርሃን በብርሃን ተጥለቀለቀ። አጣቢ ከሚያነጻው በላይ ነጭ ሆነ። በፊቱ መቆም አልቻሉ፣ ወደቁ። ያን ጊዜ ነበር ከሰማይ አንድ ምስጢር የተሰማው። ልክ ነው፣ ይህ የምታዩት በአጭር ቁመት በጠባብ ደረት የተገለጠው እውነት ነው።
የምወደው ልጄ ነው አላቸው። አይሁድ ያስታውሳሉ። በደብረ ሲና ባሪያዬ ሙሴ ሲል ሰምተው ነበር። አሁን ግን ባሪያዬ የሚል ስም አልተሰማም። የምወደው ልጄ የሚል ድምፅ ተሰማ። ስለዚህ አሁን በፊታቸው ያለው ልጅ ነው፣ የባህሪ ልጅ። እንደ ሙሴ በቤቱ ባሪያ የሆነ አይደለም። አሁን ይሄ በፊታቸው ያለው ራሱ ባለቤቱ ነው። እናም ወደዚህ ከፍታን ያመጣቸው እና ወደዚህ ወደማይነገር ምስጢር ነው ያደረሳቸው። እንደውም አንድ ሊቅ ምን ይላል? የዘላለም ሕይወት፣ በዘላለም ሕይወት ውስጥ የምንኖረውን ሕይወት እፍታውን ነው የገለጸላቸው ይላል። ጥቂቱን ነው ያሳያቸው ይላል። በዛች በደብረ ታቦር ታዲያ አብ በደመና ሲመሰክር ጌታችንም እንደዚያ በአስደናቂ ሁኔታ ሲያየው ቅዱስ ጴጥሮስ አንድ ነገር ጮክ ብሎ መሰከረ። በዚህ መሆን ለእኛ መልካም ነው አለ። እሱን ቃል ነው ትንሽ ቀየር ያረኩት እኔ። በዚህ እንሁን፣ ከተራራው አታውርደኝ በሚል ሐሳብ ትንሽ የገለጽኩት። ቅዱስ ጴጥሮስ እንደሱ ያለ ይመስላል። እባክህ ከዚህ ከፍታ አታውርደኝ፣ እባክህ ከዚህ ልዕልና ዝቅ አታድርገኝ፣ እባክህን ከዚህ ማዕረግ ወደሚያንስ ሕይወት አታውርደኝ፣ እባክህን አንተን ካየንባት ከዚች ቦታ ደግሞ ወደዛ የአይሁድን ግርማና ፍርሃት ወደምናይባት አታውርደኝ። እንደዚህ ያለ ይመስላል ቅዱስ ጴጥሮስ። በዛው መሆን ፈልጓል። እንደውም ታስታውሱ ከሆነ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ቤት እንስራና እዚሁ ካንተ ጋር እንኑራ፣ እባክህ አታውርደን። እኛ ድንኳን ለመስራት አንታክትም፣ እባክህ ቤት እንስራልህና ካንተ ጋር እንኑራ ብሎ የለመነው ይመስላል። አታውርደን። በዚህ መሆን ለኛ መልካም ነዋ ያለው ነው ቅዱስ ጴጥሮስ። እዛ መቆየት፣ እዛ መኖር፣ እዛው መቅረት የፈለገ ይመስላል ቅዱስ ጴጥሮስ። የተወደዳችሁ ክርስቲያኖች እውነቱን ነው። ከዚህ ከፍታ ወደሚያስገርም ዝቅታ የጌታችንን ፊት ከማየት እንደገና የአይሁድን ፊት ማየት ከዚህ ጣፋጭ ብርሃን እንደገና ወደ አይሁድ የጨለማ መንደር ለምን ይወርዳል? አታውርደኝ ይበላዋል። ታስታውሱ ከሆነ ቅድም እንዳልኩት 3 ዳስ ልስራልህ እያለው ግድ ብሎታል። የተወደዳችሁ ክርስቲያኖች ለራሱ ደግሞም ለወንድሞቹና ለጓደኞቹ ግን ቤት ስለመስራት ያሰበ አይመስልም ቅዱስ ጴጥሮስ። ላንተ ለናንተ ማለት ቻለ እንጂ ለኔ ደግሞም ለወገኔ ያለ ሞገት ሲገባና አይሁን ወገኖቼ። አዎ ወደዚህ የከፍታ ሕይወት፣ ወደዚህ የልዕልና ሕይወት፣
ወደዚህ ወደ ታላቁ የተመስጦ ሕይወት ሲገቡና ሲደርሱ የተወደዳችሁ ክርስቲያኖች ለእኔ ማለት ያቆማል። ወደ ክርስትና ከፍታ ስንመጣ፣ ወደ መንፈሳዊ ወጣም ስንመጣ የተወደዳችሁ ክርስቲያኖች ለራሳችን መኖር እናቆምና ለሌሎች መዳን እንተጋለን። ከራሳችን እንወጣና ወደ ሌሎች መገስገስ እንጀምራለን። የኛ ሳይሆን የሚያሳስበን የሌሎች ያስጨንቀን ይጀምራል። የሱ አለመኖር አይደለም ግድ የሚለው፣ የሌሎች ግን አለማረፍ ይጨንቀዋል። ወደ መንፈሳዊ ሕይወት ከፍታ ጌታችን ወደ ወጣበት ተራራ የሚወጡ አገልጋዮች፣ የሚወጡ ክርስቲያኖች ወደዚህ ሕይወት ነው የሚገቡት። ለእኔ ማለት ያቆማሉ። እንደውም ቅዱስ ጴጥሮስ ቤት ባይኖረኝስ የሚል ይመስላል። አንተ ቤት ይኖርህ እንጂ፣ ያንተ የሆኑት ማደሪያ ይኖራቸው እንጂ እኔ ቤት ባይኖረኝስ፣ እኔ እደጅ ባድርስ፣ እኔ ባይመችኝስ የሚል አይመስላችሁ? ወደዚህ ከፍታ የሚመጡ ሰዎች፣ ወደዚህ የክርስቲያናዊ ወጣም የሚመጡ ሰዎች አያችሁ፣ ባይመቻቸው፣ ባይደላቸው፣ ባይሞቃቸው፣ የሚጠጉበት ታዛ፣ የሚሸሸጉበት ዋሻ ባይኖራቸው የነሱ እረፍት የሌሎች ማረፍ ነው። ወደዚህ ከፍታ መጥተዋል። እኔ ከማለት ወጥተዋል። በፍቅር ሕይወት መኖር ይጀምራሉ። ፍቅር እኔን ይድላኝ አይልማ ወገኖቼ። ለምንድን ነው አሁን ብዙዎቻችን በግለኝነት ተጠምደን በእኔነት ታስረን እንዲህ መከራ ስንበላ የምንኖረው ካላችሁ፣ ወደዚህ ከፍታ መውጣት ስላቃተን፣ ወደዚህ የመንፈሳዊ ሕይወት ልዕልና መምጣት ስላልቻልን፣ ራሳችንን ክደን ለጌታችን ገና መኖር ስላልጀመርን፣ ወደ ክርስትና ሕይወት ጣዕምና ከፍታ መውጣት ስላልጀመርን እታች ስለሆንን ነው ወገኖች። ወደዚህ ሕይወት የገባ ሰው ስለ ጊዜያዊ ድሎቱ፣ ስለ ጊዜያዊ ምቾቱ እጅግ የሚያስበው አይኖርም ወገኖች። ብቻ ክርስቲያኖች ይላቸው እንጂ ያስባል። ከሱነቱ እየወጣ ወደ ሌሎች ይገሰግሳል። እውነተኛ ክርስቲያን ወደ መሆን ይመጣል። እውነተኛ ክርስቲያን እውነተኛ ፍቅር አለው። እውነተኛ ፍቅር ያለው ደግሞ እኔን ይድላኝ ማለት ያቆማል። ወደዚህ ከፍታ መውጣት ክርስቲያኖች ወደዚህ ከፍታ እንድንመጣ ነው ወንጌል የሚሰበከው። ሰውን ሁሉ እንድናፈቅር፣ ዘር፣ ከለር፣ ነገድ፣ ቋንቋ ሳንቆጥር ሁሉን እንድንወድ፣ እኔ ማለት እንድናውቅ፣ ላንተ ማለት እንድንጀምር ወደዚህ ከፍታ መጥቻለሁ። አታውርደኝ ማለት የሚገባው ይሄኔ ነው ወገኖች። እዩት፣ ባይመቸው፣ ደጅ ባይኖር፣ ቢያድር፣ ቤት ባይኖረው ስለ ሌሎች ግን መትጋት ይጀምራል። የእውነተኛ ክርስቲያን መገለጫው ይሄ ነው ወገኖች። እኔ ማለት ያቆማል። የክርስትና ጥልቅ ትምህርት የገባው ሰው በዚህ ሕይወት ውስጥ ሰላም ያገኛል። መጽሐፍ ቅዱስ እንዲህ ይላል፣ ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጠር ይላል። በክርስቶስ ኢየሱስ ዘንድ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጠር ይላል። ዓለምን የማሸነፊያዋ የከፍታ ትምህርት የጌታችን ይህቺ ናት። ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጠር። ባልንጀራን ያስበልጥ ወገኖቼ። ይህ ዓለም ለምን የሚቀራደድ ይመስላችኋል?
ወደዚህ ከፍታ መምጣት ስላልቻለ አይመስላችሁ? ለምንድነው እስካሁን የምንገዳደለው? ለምንድነው ዓለም እስካሁን የጦር መሳሪያ ቅነሳ እንዳለው ያልተሳካለት? ለምንድነው እስካሁን ጉልበተኛ ይበዛው? ለምንድነው አፍሪካ በአምባገነኖች የምትዋጠው? ለምንድነው ውድድርና ፉክክር ብቻ የሆነው? ወደዚህ የጥልቀት ከፍታ ውስጥ ስላልመጣ። ታች ነው ዓለም ያለው። የትኛው ታች? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ወደሚለው ሰይጣናዊ ትምህርት ውስጥ ያለ ነው። ገና እውነተኛ ወደ ሆነው ወደ ጌታችን ትምህርትና ሕይወት ገና ስላልደረስን ነው። እዚህ ሕይወት ውስጥ የደረሱ ሰዎች አይወዳደሩም። እዚህ ሕይወት ውስጥ የገቡ ሰዎች አይፎካከሩም። እዚህ ሕይወት ውስጥ የገቡ ሰዎች አይለካኩም። እዚህ ሕይወት ውስጥ እዚህ ልዕልና ውስጥ የገቡ ሰዎች ለእኔ አይሉ። ስለዚህ ሰላማዊ ሆነው ይኖራሉ። ምድርን በገነት ያጣጥማሉ። መተጋገል የሌለባት፣ ቁርሾ የሌለባት፣ ቂም የሌለባት፣ መተናነቅ የሌለባት ሰላማዊ ሕይወት የሚኖሩባት የገነት ሕይወት ማለት ይቺ ሕይወት ናት። ወገኖቼ አንዱ ራሱን ለሌሎች ዝቅ ካደረገ በዚያ ውስጥ ኩርፊያ የለም፣ በዚያ ውስጥ ምቀኝነት የለም፣ በዚያ ውስጥ መቆጣት የለም፣ በዚያ ውስጥ ኃይለኝነት የለም፣ በዚያ ውስጥ መተት የለም፣ በዚያ ውስጥ ድግምት የለም፣ በዚያ ውስጥ ማጥቃት መጠቃቃት የለም፣ በዚያ ውስጥ ሴራ የለም። ሰላም ብቻ ነው ያለው። አንዱ ስለሌላ በጥልቀት ማሰብ ሲጀምር ወደዚህ ከፍታ ነው የሚመጣው። ቅደም አይደለም አስቀድም። ቅደም የኢቮሉሽን ቲዮሪ ምድር የሚመራበት ነው። አስቀድም የጌታችን ትምህርት ነው። ይሄ ከፍታና ልዕልና ያለበት ያልኳቸው ወደዚህ ሕይወት እስክንመጣ ድረስ ነው የሚያስፈልገው። ወገኖቼ ጥቂት ማሳያዎችን በዚህ ረገድ እስኪ ላሳያችሁ። ቅዱስ ጴጥሮስና ቅዱስ ዮሐንስን ላሳያችሁ። ራሱ ቅዱስ ጴጥሮስ ከተራራው ከወረደ በኋላ 3 ዳስ ካልሰራውልህ ብሎ እንዳልታገለ 3 ጊዜ ካደ። ታስታውሳላችሁ ወገኖቼ። እዚህ ያመነውን ጌታ እታች ወርደን እንዳንክደው አታውርደን ማለት የሚጠቅመው ለዚህ ነው ወገኖቼ። ብዙዎች ወደ እምነት ከፍታ ከመጣን በኋላ ወደ ክህደት ሜዳ ወርደናል። ከቆረብን በኋላ አፍርሰናል። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ከአንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው። አታውርደን የሚለው እኮ ለዚህ ነው። እና ቅዱስ ጴጥሮስ እና ቅዱስ ዮሐንስ በንስሐ ከተመለሰ በኋላ ቅዱስ ጴጥሮስ ጌታችን ከሙታን መካከል ከተነሳ በኋላ ወደ መቃብሩ መገስገስ ጀመሩ። ማርያም መግደላዊት ጌታ ተነስቷል ብላቸው ታስታውሳላችሁ። ቅዱስ ዮሐንስ ወጣትም ስለሆነ ፈጣንም ስለሆነ ቀደም ቀደም እያለ ይሄዳል። ቅዱስ ጴጥሮስ ደግሞ ከኋላ ከኋላ ይሄዳል። ለአንድ መምህር አንድ ሊቅ ምን ይላል? እዩዋቸው፣ እነዚህ ደቀ መዛሙርት የደረሱበትን ከፍታ ተረዷቸው። ቅዱስ ዮሐንስ ቅዱስ ጴጥሮስ ክዶ ስለነበረ የትም ቆይቶ ስለመጣ ቅዱስ ዮሐንስ ቅዱስ ጴጥሮስን አልናቀው፣
ቅዱስ ጴጥሮስም ቅዱስ ዮሐንስ በሚያሳየው ትጋት በጀመረው ፍጥነት በሚሄደው መሮጥ ቅዱስ ጴጥሮስ ደግሞ በቅዱስ ዮሐንስ ምቀኝነት አልተሰማቸውም። ያኛው አናቀው ከሩም የመጣ ነው ብሎ ይሄኛው ደግሞ አልተመቀኘውም። የየድርሻቸውን ብቻ ያቅማቸውን ብቻ ይሰራሉ እንጂ ያለ። አዎ እዚህ ውስጥ ምን ውድድር አለ ወገኖቼ? እዚህ ውስጥ ምን ፉክክር አለ? እዚህ ውስጥ ምን አቅም ማሳየት አለ? እዚህ ውስጥ ምን መለካካት አለ ወገኖቼ? አያችሁ፣ ወደዚህ ከፍታ የሚመጡ ሰዎች ቅድም እንዳልኳችሁ ውድድር ፉክክር የለም፣ አይታሰብም ወገኖቼ። ስንቶች ተፎካክረን፣ ስንቶች ተለካክተን፣ ስንቶች መደቋቆስ ጀምረን እንዴ እንኳን በውጩ በውስጡ ይሄው በፉክክር አልቀን የለ። እኔ ልደመጥ በሚሉ ድምጾች መካከል ብዙዎቻችን አዝነን የለ። እኔ ልምራ፣ እኔ አለቃ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን የለ። እዚህ ጣዕም ውስጥ እዚህ ህይወቱ ሲደርሱ ግን ፉክክር የለም፣ ውድድርም የለም፣ መለካካትም የለም። ድርሻቸውን ብቻ ይወጣል። የሚንቅም የሚመቀኝም አይገኝም በዚህ ህይወት ውስጥ ወገኖቼ። አያችሁ፣ ይሄ ከፍታ ኩርፊያ የሌለበት ከፍታ፣ ጥርስ መንከስ የሌለበት ከፍታ፣ አይን ደም መልበስ የሌለበት ከፍታ፣ ቅያሜ የሌለበት ከፍታ፣ ድርሻቸውን ብቻ የሚወጡበት ከፍታ። ይቺ ጥልቀት ያላት መንፈሳዊ ህይወት ናት። ሰው ከፍ ሲል መውደድ፣ እኔ ያለ ማለት የያቀሙን ብቻ ሰው እንዲያደርግ መፍቀድ። እንዴ አንዱ እንደዚህ ይሰራል፣ መልካም ከተሳካለት ይስራ። አንዱ ደግሞ አቅሙ ይሄ ይሆናል፣ እሱም ደግሞ ያድርግ። ለምንድን ነው ሁላችንም እንደራሳችን እንደኛ ካላደረጉ ያን መከራ ምን በለው እናበላ ወገኖቼ? እንዴ ይሄ የጎዳን እንደሆነ አታውቁ? አባቶቻችን እንደሚሉት የአንድ ቤት ጣሪያ በሳር የአንድ ቤት ጎጆ ጣሪያ በሳር የሚሰሩ ሰዎች ሳር አይሻሙም ይላል ወገኖቼ። በዚህ ዘመን የአንዲቷን ቤተ ክርስቲያን ጣራ በሳር እየሰራን ጣራ ሰሪዎቹ ሳር እየተሻማን መሆኑን አተነው ነው፣ ባዶ ልናስቀረው ነው። ሽሚያ የበዛው፣ ውድድር የበዛው፣ እኔ መባባል የበዛው እያችሁ ወደዚህ ከፍታ ስላልመጣ ሁሉም እንደኔ ሊሆን ይችላል፣ እኔም እንደ ሁሉ ልሆን ይችላል። ቅዱስ ዮሐንስም ያዕቆብን ይሮጣል፣ ቅዱስ ጴጥሮስም እንደተሰጠው ጸጋ ያደርጋል። በቃ ያ በመፍጠሩ ሊኮረኮር አይገባም፣ ይሄም በመዘግየቱ ሊቃለል አይገባም። በጸጋቸው ያገለግላል። እንደውም አንድ ሊቅ ምን ይላል? ቅዱስ ጴጥሮስ አልክድህም ብሎ 3 ጊዜ ስለካደው ልቡ በጌታችን ፍቅር ቆስሎ ነበር ይላል። ለዚህ ነው ቅዱስ ጴጥሮስ እፍረት ስለተሰማው ፈጠን ብሎ መሄድ ያቃተው ይላል እንጂ መፍጠን አቅቶት አይደለም ይላል። አዎ አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ እንዴ መናገር እየቻሉ ዝም ያሉ። መቃብሩ ጋር ሲደርሱ ግን ምን እንዳደረገ ታውቃላችሁ? ቅዱስ ዮሐንስ ቆመና ቅድሚያው ለቅዱስ ጴጥሮስ ሰጠ። በቃ እኮ የምን መቀዳደም፣ የምን መበላለጥ ነው? የምን መፎካከር ነው ወገኖች?
አሁን ያለን በቤተ ክርስቲያን ውስጥ ያለን ሸክም አይበቃም? እኔም ተነስቼ ሌላ ሸክም ልጫንበት፣ ያም ተነስቶ ሌላ ሸክም ይጫንበት። ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? እኔ ደግሞ ሸክም ሆነበት። የውጭው ማቁሰል አልበቃ ብሎት የውስጥ መቆሳሰል ደግሞ ሰው እንዳናተርፍ ለማድረግ ነው። ፉክክር የለም፣ ውድድር የለም፣ መለካካት የለም፣ አሳያለሁ ማለት የለም፣ መገላለጥ የለም። ያቅማቸው ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታወርደኝ የሚባለው። ልስራልህ ስራልኝ አይደለም፣ ላርግልህ አርግልኝ አይደለም፣ ልስጥህ አምጣልኝ አይደለም፣ ለአንተ የኔ አይደለም። ምን አይነት ጥልቀት! ቃላት መግለጽ አቅቶኝ ማብራራትም ሳልችል ሕይወቱም ስለሌለኝ እንጂ የክርስትና ማዕከላዊ ሕይወት ያለው እዚህ ትምህርት ውስጥ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጥር ውስጥ የተወደዳችሁ ክርስቲያኖች፣ ወደዚህ ከፍታ የወጣውን ሰው በርናባስ የሚባለውን አንድ የጌታችንን ደቀ መዝሙር እዚህ ሐዋርያት ሥራ ውስጥ እናገኘዋለን። እዩ፣ ቅዱስ ጳውሎስ ከይሁዲነት ወደ ክርስትና የመጣ አገልጋይ ሆኖ ሲያየው ንግግሩን፣ ትምህርቱን፣ ሕይወቱን፣ ቆራጥነቱን፣ ጭካኔውን፣ ትጋቱን ሲያየው ቤተ ክርስቲያን እንድትቀበለው ያደረገው ይላል አንድ ሊቅ ቅዱስ ጳውሎስን በርናባስ ነው ይላል። በርናባስ እስከ ሐዋርያት ሥራ ምዕራፍ 13 ድረስ በርናባስና ሳውል ሲል ታገኛላችሁ። ዋና አገልጋዩ፣ መሪው፣ ዋና ተናጋሪው በርናባስ ነበር። ቅዱስ ጳውሎስን ሲያየው ግን በጣም ተደነቀ፣ የእግዚአብሔርን ጸጋ ከበረ። ከዛ ምን እንደሚል ታውቃላችሁ? ከሐዋርያት ሥራ ምዕራፍ 13 በኋላ ተመልከቱ። ሳውልና በርናባስ የሚል ተቀየረ። ዋና አገልጋይና ተናጋሪ ያደረገው ጳውሎስን ሳውልን ሆነ። በርናባስ ፈቀቅ አለና ቦታውን ለጳውሎስ አስረከባ። አያችሁ ከፍታ ወገኖቼ! ስንት ሸክም አለብን በዚህ ዘመን በመተጋገር አንዳችን አንዳችንን እየጣለ ምዕመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ መንበላ ወገኖቼ! የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? የሕይወት ቦታውን ለቀቀለት። እንደሱ ነው። እዚህ ከፍታ ላይ ሲደርስ እኔ ማለት ይቆማል ያልኳቸው እኮ ለዚህ ነው። ለሚገባው ሰው ቦታውን ይለቃል። የተሻለ ሰው ሲመጣ ፈቀቅ ይላል። አበቃ። እዚህ ልዕልና ላይ ሲደርሱ እንደሱ የሚሆኑት እነሱ ያቆሙና ሌሎች ይቀጥላሉ። አይታገሉ፣ እኔ አይባባሉ፣ አይፎካከሩ፣ አይነካኩ፣ ዝነኛ ለመሆን መከራ አይበሉ። የሚችሉትን ብቻ ያደርጋል። ስለ ምእመናን ድህነት ነፍስ ብቻ ይጨነቃል። ስለ ታላቋ ቤተ ክርስቲያን ይህን ዘመን ተሻግራ ስለ ማለፏ ብቻ ያስባል። በላጭ ለመሆን አይታገሉ። ከተቻለ ለመረሳት ያስባል። ያያችሁ ወደዚህ ከፍታ ሲደርሱ እንደዚህ ነው የሚሆኑት። መጣላት ሁሉ አይችሉም። እነዛን አባቶች ሰምታችሁ የለ በገዳማቸው አንደኛው መነኩሴ አንደኛው ምን ብሎ ይጠይቀዋል አሉ። አረ ለመሆኑ በዓለም ያለ ሰው ለምንድን ነው የሚጣላው? እንዴት ነው የሚጣላው ብሎ ጠየቀዋል። አንደኛው ምን ብሎ መለሳሉ? ይህን እስከዛሬ አታውቅም? ኧረ አላውቅም። በልን ያሳይሃለሁ። እንዴት ታሳየኛለህ? በደንብ ነው ማሳየህ። ዝቅ ሲል ጠያቂው ዳዊት ይዘዋል። ዳዊቱን ተቀበለውና ይሄ ዳዊት ያንተ ነው አይደል? አዎ።
በልሄን ዳዊት ወስድብሃለሁ። እሺ ነገ ማለዳ ለኪዳን ስንገናኝ ያንተን ዳዊት ይዤ እመጣለሁ። እሺ ያኔ ዳዊቱን ታይና ይሄ ዳዊት እኮ የኔ ነው ትላለህ። እኔም ቆጣ ብዬ ያንተ አይደለም የኔ ነው እላለሁ በስጨት ብዬ። ከዚያ እኔ ከተበሳጨሁት በላይ አንተም ተበሳጭና የኔ ነው ትልና ታንቀኛለህ። ያን ጊዜ ዓለም እንዴት እንደሚጣላ በተግባር ሳያለሁ ይባል። ተቀጣጠሩላችሁ። ምን ሊያረው ይጣሉ። ዓለም እንዴት እንደሚጣላ ከውጪ እስከ ውስጥ ዓለም ይጣላው። በዚህ ሌላ ምን እኔ ይበልጥ ነው። በነጋታው ተገናኙ። ልክ እንደተባሉት ለጸብ ሪሄርስ ማድረግ ጀምሮ መለማመድ ጀምሮ። ከዛ ምን ሆነ መሰላቸው? ይሄ ዳዊት የኔ ነው አለ ባለቤቱ። ይሄኛው የጸቡ ድራማ እንደተጀመረ አውቋል። የኔ ነው አለ ቆጣ ብሎ። ያኛው ኧረ የኔ ነው ብሎ እንቃረገ። አሁን ያኛው ምንድነው ማድረግ ያለበት? የበለጠ እኔ ነኝ ብሎ ገፍትር። ከዛስ ጸቡ ሞቅ አይደል? ያን ጊዜ ደግሞ እዛ አካባቢ ላይ ያለ እፍ እያለ ጸቡን ምን ማራገብ አይደለም? ያኛው ንቅ ሲያደርገው ወይ ለካ አንተ ነው ውሰደው ብሎ ሰጠዋል። ተቀጣጥረው መጣላታቸው እቺ ምክንያቱም እዚያ ከፍታ ላይ ደርሰዋል፣ እዚያ ልዕልና ላይ ደርሰዋል ወገኖች። ታዲያ ከዚህ ልዕልና አልወርድም ሆነው ለአንተ ለሙሴ ለኤልያስም እየሰራው ልኖር እንጂ እኔ ምን ቤት ነኝ? ባይመቸኝም ባይደላኝም ቤት ባይኖረኝም ደጅ ባድረግ ድንጋይ ብንተራስም ድንኳን ባይኖረኝም ከዚህ ግን አታውርደኝ ያለ ይመስላል ወገኖቼ። ከዚያ ከወረደ በኋላ የገጠመውን ነገርኳችሁ አለ። 3 ዳስ ልስራልህ ብሎ የተጋደለው 3 ጊዜ ነው የካደው። ሲወርዱ እንደዚህ ነው ወገኖቼ። አታውርደን እንበለው በዚህ ዘመን። እንዴት አይነት አታውርደን ታስታውሳላችሁ? በዚያ በደብረ ታቦር አብሬ ካንተ ጋር ካልኖርኩ ተብሎ ተለምኗል ጌታችን። ከእሱ ጋር እንዲኖሩ ለምነውታል ሐዋርያት 3ቱ ደቀ መዛሙርት። አብሬ ልኖር በዚህ መሆን ለእኔ መልካም ነው ብሎ ጮሆ ነበር። ታስታውሳላችሁ? በጌቴሴማኒ ግን እባካችሁ አብራችሁኝ ከኔ ጋር ትኑ ብሎ የለመናቸው ጌታችን ነበረ። አዎ ከዚህ ልዕልና ከወረድን እንደ ጥንቱ መለመንና ቆምና እግዚአብሔር እኛን የሚፈልገንና የሚለምነን ይሆናል። እባካችሁ አታውርደኝ ማለት የሚገባው ለዚህ ነው። በጌቴሴማኒ ታስታውሳላችሁ? ከኔ ጋር ጥቂት ጊዜ ልትተጉ አልቻላችሁም አትፈልጉም ብሏቸው ነበር። ጌታችንም ሲያዝ በትንትን ብለው ትተውት ነበር ወገኖቼ። እዚያ በደብረ ታቦር አብሬ ልኖር፣ እታች በጌቴሴማኒ ግን አላውቅህም ብሎ መካድ። በቀያፋ ግቢ የምትይውን አላውቀውም የሚል ይመስላል። አሁን እዚህ ልኖር ያለ ሰው ወዳጆቼ፣ ከዚህ ቤት ከወጣችሁ፣ ከዚህ ልዕልና ሕይወት ከተለያችሁ ይሄ ፈተና ነው የሚገጥመን። ለዚህ ነው አታውርደን የምንለው። ቀያፋ ቤት ያለው ፈተና፣ እዚያ ግቢ ውስጥ ያለው መጠራጠር፣ እዚያ ውጅብኝ ውስጥ ያለው ፍርሃት አምላካችንን አላውቀውም እንዳያስብለን ጌታ ሆይ አታውርደን። በዚያ በጌቴሴማኒ ብቻህን እንዳልተውል እንደማላውቅህ እንዳልቆጠር ዘምሬ እንደማያውቅ ሰው እንዳልዘፍን አታውርደኝ። አመስግኜ እዚያ እንደ ቀያፋ ግቢ መራራ የሆነ መከራ ሲገጥመኝ እንዳላማረረ ከዚህ የምስጋና ከፍታ አታውርደኝ ማለት እንደሱ አታውርደኝ። እዚያ ተራራው ላይ ደብረ ታቦር ታስታውሳላችሁ? ሐዋርያት ነበር የወደቁት። በዚያ በጌቴሴማኒ ግን የወደቁት ሐዋርያት አልነበረ። ሐዋርያት ተኝተው ክርስቶስ ግን ደጋግሞ ሲወድቅ ነበር ወገኖቼ። በዚያ
የወደቃችሁለትን አምላክ ታች ደግሞ እንዳትጥሉት። ለዚህ ነው አታውርደኝ ማለት የሚያስፈልገው ወገኖቼ። እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ታመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉት፣ እዚያ እንዲወድቅ እንዳትፈቅዱለት፣ እዚህ ያከበራችሁትን አምላክ እዚያ እንዳታዋርዱት፣ እዚህ የወደቃችሁለትን አምላክ እዚያ እንዳትጥሉት። አታውርደኝ ማለት እኮ የሚያስፈልገው ለዚህ ነው። እዚህ ከፍ ያደረጋችሁትን አምላክ እዚያ በአንዳንድ ደካሞች ውስጥ እንዳትጥሉ፣ እንደማያውቀው እንዳትሆን። ይታይች አንተ ከሱ ጋር ነበር እኔ እንዳትሉ፣ እንደማያውቁት እንዳትሆን፣ እንዳልቀመሳችሁት፣ እንዳልዘመራችሁለት፣ እንዳላመሰገናችሁት፣ ጣዕሙን እንዳልቀመሳችሁ፣ ሕይወቱን እንዳላያችሁ እንዳትሆን። ለዚህ ነው አታውርደኝ የሚባለው። እዚያ እኮ ነቅተው ይነጋገራሉ። በጌቴሴማኒ ግን ሲቀሰቀሱ ራሱ መስማት እንኳን አልፈለጉም። የተወደዳችሁ ክርስቲያኖች እዚህ የነቃችሁ እዚያ ሄዳችሁ እንዳትተኙ፣ እዚያ ክፋት ውስጥ እንዳትተኙ። አታውርደኝ ማለት እኮ ለዚህ ነው። ካንተ ጋር እያመሰገንኩ ልኖር፣ ማህሌትህ ላይ ልኖር፣ ቅዳሴ ላይ ልኖር፣ ጉባኤ ላይ ልኖር፣ ዕጣንህን እያሸተትኩ ልኖር። እንዲህ ካለው ተመስጦ፣ እንዲህ ካለው ኪዳን፣ እንዲህ ካለው ቅዳሴ፣ እንዲህ ካለው በዓል አታውርደኝ። እዚሁ ልሙት፣ አታውርደኝ። በመልካሙ ጊዜ እንደ ደብረ ታቦር ባለው ገጽ ልብስህ አንጸባራቂ ነጭ በምትሆንበት ጊዜ አጅቤህ ከብቤህ፣ በዚያ በቀራንዮ ግን የደም ጎርፍ ስትጎርፍ ላብ ሲያልብ በጌቴሴማኒ እንዳልክድህ እባክህ አታውርደኝ። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ፣ ስዕለት ተስዬ አንተ ሰጠኸኝ፣ ከሰጠኸኝ ካንተ በላይ የሰጠኸኝን አስበልጬ አንተን እንዳላሳዝን ጌታዬ ሆይ እባክህ ከዚህ አታውርደኝ። ከዚህ ሕይወት አታውጣኝ። እዚያ ተራራው ላይ በፍቅርህ ቆስዬ፣ እዚያ ተራራው ላይ አንተን በማሰብ ታምሜ ወደ ዓለም ስገባ ከታመምኩበት ያንተ ፍቅር እንዳትፈውሰኝ፣ ሌላ ፍቅር ይቻለን እንዳትሰጠኝ እባክህን ከዚህ ተራራ ላይ አታውርደኝ። የፊትህን ደም ሳይችላ እንዳልል፣ እንደማያውቅህ ብቻህን እንዳልተውህ ታውርደኝ። በብዙ በሚያስፈራሩ ሰዎች መካከል አላውቅህም ብዬ ጀርባህን እንዳልሰጥ፣ ከሩቅ እንዳላይ፣ አጠገብ ሆኜ እንዳልተደነቅኩብህ፣ እንደማያውቅህ ችላ እንዳልልህ አምላኬ ሆይ ከዚህ ሕይወት አታውርደኝ። ከዚህ ልዕልና ዝቅ አታድርገኝ። ንጽህናዬን በርኩሰት ንጥል አታድርገኝ። ጭምትነቴን በተናጋሪነት አትለውጠኝ። እባክህ ከዚህማ አታውርደኝ። እዚህ የተጋሁትን እዚያ ወርጄ እንቅልፋም አታድርገኝ። እዚህ ሰጪ ሆኜ እዛ ወርጄ ንፉግ አታድርገኝ። እዚህ ሁሉን ወድጄ እዛ መንደር ውስጥ ገብቼ ዘረኛም አታድርገኝ። ሁሉን አፍቃሪ አድርገኝ። አታውርደኝ። እንደዚህ ነው እያሉ የሚመስሉት። አታውርደኝ። የተወደዳችሁ ክርስቲያኖች ልክ ነው። አንዳንድ ተቃራኒ የሚመስልበት ጊዜ አለ። ክርስትና በእነዚህ ተቃራኒ ዘመናትም ጭምር ክርስትናን አጽንቶ መቆየት፣ ማንነቱን ጠብቆ መቆየት ነው ወገኖቼ። በየትኛው ተቃራኒ? በደብረ ታቦር በጌቴሴማኒ ነው። ደብረ ታቦር ምንድን ነው? ብርሃን። ጌቴሴማኒስ ጨለማ።
በሁለቱም ግን ለእግዚአብሔር ሳይቀያየሩ መኖር፣ በጊዜው ያለ ጊዜው፣ በጤና በበሽታ፣ በማግኘትም በማጣትም፣ በመቆምም በመውደቅም፣ በከፍታም በዝቅታም፣ በመኖርም ባለመኖርም የእግዚአብሔር ብቻ ሆኖ መኖር። ይህ አለመውረድ እኮ ነው ወገኖች። በየትኛውም ተቃራኒ የህይወት ምህዋር ውስጥ ሳይለዋወጥ መኖር ነው ክርስትና። ያው ኢየሱስ ክርስቶስ ትላንትም ዛሬም እስከ ዘላለምም ያው እንደሆነ ክርስቲያን ያው ነው። ቢሞቅ ቢቀዘቅዝ ያው በመልካም ጊዜ ብቻ ሳይሆን በክፉ ጊዜ ያው ምክንያቱም የፊቱን ብርሃን እንዳየን በዚያ በጌቴሴማኒ ደግሞ ላብና ወዝ እናያለን፣ ደም እናያለን። የምወደው ልጄ የሚለውን ድምፅ እንደሰማን አባቴ ሆይ የሚል ድምፅ ደግሞ እንሰማለን። ሲቃ እንሰማለን። ቅድም እንዳልኳችሁ በደብረ ታቦር እነሱ ወድቀዋል። በጌቴሴማኒ ሲወድቅም ልናየው እንችላለን። ሁሉ ነገር ተቃራኒ ሊሆን ይችላል። ብቻውን የሚተውበት አጃቢ ሁሉ የሚጠፋበት፣ ምናልባት ገጸ ብሩ ሲሆን አጃቢ ሊበዛ ይችላል። ልክ እዚያ እንደ ደብረ ታቦር ብቻ ስትሆን ያ ብሩ ገጽታ ሲጠፋ፣ ማዲያት ሲበላ እጅ ሲሻክር፣ እድሜ ሲያረጅ ውበት ሲጠፋ፣ ካንተ ጋር የሚሆነው እግዚአብሔር ብቻ ሲሆን ያን ጊዜ እዚህ ህይወት አታውርድም። የተወደዳችሁ ክርስቲያኖች ወደዚህ አሁን ቅድም ወዳልኳችሁ ከፍታ የሚወጡ ሰዎች ዓለም ታንስባቸዋለች። አሁን ለምንድን ነው እኛ በውጭም በውስጥም የምንባለው ካላችሁ ዓለም ገዝፋብን እንደ ትልቁም ነገር አድርገን ቆጥረናት ነው። ለዚህ ነው ዓለም የምታንስባቸው ሰዎች ወይም የመንፈሳዊ ልዕልናና ጣዕም የእግዚአብሔርን ፍቅር የዘላለማዊ ቤት ሕይወት በትክክል የተረዱ ያመኑ ሳያገኟት እንዳገኟት አድርገው የቀመሷት ያጣጣሟት ዓለምን ይንቃል። በዓለም ያለው ይተዋል። አሞኒዮስ አውሳቢዮስ እንደተናገሩት ለቅዱሳን ያላቸው ጥሪት አንድ ነው፣ እሱም ኢየሱስ ክርስቶስ ነው ብለው እንደተናገሩት ዓለም ይተዋል። ወደዚህ ከፍታ ሲመጣ ዓለም ታንስባቸዋለች። ለዚህ ነው አታውርደኝ የሚለው። አሁን ዓለምን አስበልጠናል። ስለዚህ ብዙዎቻችን የክርስቶስን ትእዛዛት ስንሽር ምንም አልመሰለንም። ምክንያቱም ዓለምና በዓለም ያለው ሁሉ በላጭ እንደሆነ አድርገነዋል። እግዚአብሔርን ብናስበልጠውማ ይህን ሁሉ መከራ የትና እናንሰማ ነበር። እግዚአብሔር ቢበልጥማ በእኛ ልብ ውስጥ እንገዛለት ነበር፣ ትእዛዙን እናከብር ነበር፣ በእሱ መንገድ እንሄድ ነበር። ምክንያቱም አስበልጠነዋል። አሁን ግን ዓለም በልጣ እሷን ለማግኘት በእሷ ኃያል ለመሆን፣ በእሷ ብርቱ ለመሆን፣ በእሷ ባለጸጋ ለመሆን፣ በእሷ ውብ ለመሆን እሷን ለማግኘት እንተናነቃለን ያለን ላይ የሆነው የሚመለከቱ ወገኖች በብዙ ከፍታ በአውሮፕላን ውስጥ ስትበሩ ዓለምን እህችን ምድር እኮ ደቃቅ ሆና እኮ ነው የምታዩት። እንዲያውም አንዳንዴ የሌለች ነው የምትመስለው። በ28,000 ከፍታ ላይ ስትበሩ እንደሱ ነው። በመንፈሳዊ ወጣ ወደዚህ ከፍታ ስትመጡ ደቃቅ ሆና ነው የምታዩት። እዚህ ግቢ የምትባል አትመስልም። ወደዚህ አይነት ከፍታ መምጣት ከዛ ዓለምን ትንቃታለህ፣ ትኖርባታለህ፣ ግን አትሞትላት። በዓለም ውስጥ ትኖራለህ፣ ዓለም ግን በአንተ ልብ ውስጥ አትኖር። የጠገበች ነፍስ የማር ወለላን ትረግጣለች። የጠገበች ነፍስ የማር ወለላን ትረግጣለች።
የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። አብዛኞቻችን ሁላችንንም ማለት አይደለም፣ የመረረው ነገር ጣፍጦናል። ለዚህ ነው እንደዚህ ይሆን ያለ ነው። እዚህ ያላችሁትን እንኳን ላይጠቅስ ይችላል። የመረረው ክፋት፣ የመረረው መገዳደል፣ የመረረው ስም መጠፋፋት፣ የመረረው ነውር ክብራችን ሰው ለምን ዓለም ገዝፋብናለች። ከላይ ሆኖ ለሚያየት ግን ዓለም አይጓጓማ አይጓጓማ። እንደው ከዓለም ለመለየት ስለሚጓጓ ይመስላል አታውርደኝ ከዚህ ተራራ አታውርደኝ የሚለው። ለመለየት ይጓጓል። እውነተኛ ክርስቲያኖች ለመለየት ነው የሚጓጉት። ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን እንዳያውቃለሁ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል ጻድቁ ኢዮብ። ልባቸው ይናፍቃል። ሞተው አምላካቸውን እስኪያዩ ድረስ ልባቸው ይናፍቃል። መለየት ይፈልጋሉ አልኳችሁ። ለዚህ ነው ቅዱስ ጳውሎስንም ላንሳላችሁ። በዚህ መሆን ለእናንተ መልካም ነበር፣ ለእኔ ግን ብሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻለውና። ምክንያቱም ቀምሰዋታል። ሲቀምስ እንደዚህ ነው፣ ልሂድ 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 ልብረር ነው የሚለው። ምዕመናን እስኪ አንድ ጥያቄ ልጠይቃችሁ። አንዲት ዕንቁ የያዘች አንዲት ውድ ሀብት የያዘች ታንኳ አለች ልበላችሁ። እቺ ታንኳ በጣም ውድ ሀብት በመያዟ ምክንያት በባህር ላይ እየተጓዘች ነው ልበላችሁ። እዚያ ባህር ላይ ማዕበል ተነሳ። እዚያ ባህር ላይ ከባድ ነውጽውጽታና ነፋስ መጣ። ታንኳይቱን እስኪደፍቃት ሀብቷንም እስኪያጠፋ ድረስ ኃይለኛ ማዕበል ተነሳ በዚች ባህር ላይ ታንኳይቱ በምትሄድበት። እቺ ታንኳ ደግሞ ውድ ሀብትና ዕንቁ ይዛለች። እስኪ ጠይቃችሁ የዚች ታንኳ መሪ፣ የዚች ታንኳ ነጂ አብራሪ፣ የዚች ታንኳ ካፒቴን በዛች ባህር ላይ መቆየት ይፈልጋል ወይስ በፍጥነት ከዚች ባህር ወጥቶ ወደቡ ማደር ይፈልጋል? መቆየት ወይስ መውጣት? እዛ መዘግየት ወይስ በፍጥነት መለየት? ባህሩ ላይ በማዕበሉ እየተማታ ከመኖር ወደቧ ላይ ሄዶ መልህቋን መጣል የቱ ይሻላት ይመስላችኋል? በእርግጠኝነት በፍጥነት ወደ ወደቧ መቅዘፍ አማራጭ የሌለው ውሳኔ ነው። ምክንያቱም ሀብቷና ንብረቷን እዚያ ማዕበል ላይ ላለማጣት። ወገኖቼ መጪው ዘመን በግድም በውድም በመከራም በድሎትም ዕንቁ የሆነውን እዚህ ዓለም ላይ መቆየት ብዙ ያስፈልጋል ብላችሁ ታስባላችሁ? ለዚህ ነው በፍጥነት ወደ ወደቡ ሄዶ ማረፍ ብዙዎች የሚፈልጉት በፍጥነት ነው። ምክንያቱም ዋናው ሀብት ዋናው ጸጋ ሃይማኖት፣ ሥላሴን ማመን፣ ደግሞ መታመን። ወደ ወደቡ ስንደርስ ግን በማዕበሉና በነፋሳቱ የሚጠፋ ከሆነ በፍጥነት መብረር ብዙዎች ደጋግ ቅዱሳን ይፈልጋሉ። እንደሱ ነው የሚሆነው። ዓለም ታንስባቸዋለች። ምን ያደርጋሉ? ሰው ሃይማኖት ከማሳጣት ንጽህናችን በርኩሰት የሚደፈቅ ከሆነ ይፈጥናሉ ለመሄድ። ያንን ዕንቋቸውን ይዘው ወደባቸው ላይ ሄደው ለማረፍ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተና ካንተ ካልሆነ በቀር በሌላ በማንም አታርፍም እንዳለው እጆቹ ላይ ማረፍ ይፈልጋሉ።
ምክንያቱም መለየት ይጓጓል። እዚህ ከፍታ ላይ የደረሱ ሰዎች ክርስቲያኖች መለየት ይጓጓል። ለዚህ ነው አታውርደኝ በዚያ ውሰደኝ የሚል ይመስላል። እንዲህ አይነት ቃል በቅዱሳት መጻሕፍት ውስጥ ታገኛላችሁ ወገኖቼ። ለምሳሌ አረጋዊ ስምዖን በጌታችን የግዝረት ቀን ግዝረት በምናከብር ወደ ቤተ መቅደስ ጌታችን ሲሄድ አረጋዊ ስምዖን የእስራኤልን መዳን ይጠባበቅ ስለነበረ ጌታችንን በመንፈስ ተረድቶ ቤተ መቅደስ ሄዶ ጠበቀው። ጌታችንንም አቀፉ። አረጋዊ ቃል ኪዳን ተገብቶለት ብዙ ዘመን የኖረ ጃጅቷል። አይኖቹ ያየው የእግዚአብሔርን ማዳን ክርስቶስን በመጨረሻው አይናችን አምላካችንን አይተን ምን ነው በሞትን። ከዛ ምን አለ መሰላችሁ? ጌታዬ ሆይ እንደ ቃል ባሪያህን በሰላም ልሙት። አንተን ባቀፍኩበት በዚህ እጆቼ ዓለምን አልቀፍበት። ስለዚህ ምን ልበል? ልሙት። አንተን ባሸተትኩበት መዓዛህን ባወደኝ በዚህ ሽታ መካከል በቃ ላብቃ። እንደቆረብኩ ልሙት፣ እንደዘመርኩልህ ልሙት፣ እንደሰበኩልህ ልሙት፣ ማህሌቱ እንደቆምኩልህ ልሙት፣ እንዳስቀደስኩልህ ልሙት። እንደዚህ የሚል አይመስላችሁ? አንተን ካገኘው በኋላ ሌላ ምን እጨምርበታለሁ? አውረድ፣ ውሰደኝ። ከዚህ በኋላ እንደገና ወደ ዓለም አታስገባኝ፣ አሰናብተኝ። ልሙት። በዚህ ውሊድ ወገኖቼ፣ እዚህ ቤት እንዳለን እድሜያችን ቢያልቅ ደስ አይላችሁ? እንደተናገርንለት፣ እንደዘመርንለት፣ በዓል እንዳከበርንለት፣ ጾም እንደጾምንለት፣ ጭምት እንደሆንለት፣ ንጽህናችን እንደጠበቅን፣ ሳንረክስ ሳንተዳደፍ ባሪያን ለሰላም አሰናብተኝ። እዚሁ እንዳለ እሱ እንዴት ይወርዳል? አሁን ከዚህ እንዴት ታወርደኛለህ? አታወርደኝ እኮ ነው የሚለው። በቃ አንተን አግኝቻለሁ፣ አታወርደኝ። ምን ትፈልጋላችሁ? እኔ ዛሬ ምን የቀረባችሁ ነገር ያለ ይመስላችኋል? ቅምጥልነት ነው። ቅምጥልነት ነፍስን ትጎዳለች። ተድላ ደስታ ጥጋብ ነው። ከመንግስተ ሰማያት ታስቀራለች፣ ታዘናጋለች። ምን ቀረብን ብላችሁ ነው ክርስቶስን ካገኛችሁ በኋላ እንደገና ወደ ዓለም ትሄዱት? አታውርደኝ ማለት ይሄ ነው ወገኖቼ። እሱን ካዩ ከቀመሱ በኋላ ብዙዎቹ ቅዱሳን የሚመለሱ እንዳይመስሏችሁ። እዛው እኛንን ገባ ወጣ ማለት የለመድነው፣ እኛንን መጣ ቀረት ማለት የጀመርነው፣ እኛንን በከፊል ክርስትና የምንኖረው፣ እኛንን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች መሰሉ፣ በቆብ ውስጥ፣ በአስኬማ ውስጥ አስመሳይ መሰሉ እንጂ ዋናዎቹ ከጀመሩ አይመለሱም። ሙሴን ላስታውሳችሁ ወይስ ቅዱስ ዮሐንስ መጥምቅን ላስታውሳችሁ? ሙሴ ሐመልማል ከነበልባል፣ ሐመልማሉ ነበልባሉ ሳያጠፋው፣ ነበልባሉ ሐመልማሉ ሳያቃጥለው በዚያ በደብረ ሲና ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለሰም፣ ወደ ትዳሩ አልተመለሰም። ወዴት? በዛው ቆርቦ የምን ወዲህ ማለት ነው። በዛው መመነን ነው እንጂ መመነን ስላችሁ ሰላት መያዝም ማለት ነው። ደግሞ ቁርባን መመነን ያስከትላል ብላችሁ እንዳትረጉሙ። በዚያው አግብቶ ሌላ መጨመር ምንድን ነው? በዚያው ባል ሌላ ማምጣት በዚያው ሄደው አልተመለሰም። ይሄን ምስጢር ካየ በኋላ ለምን ይወርዳል? ቅዱስ ጴጥሮስም እንደዚህ ያለ ይመስላል። አታውርደኝ። ለምን ይወርዳል? ለምን ትሄዳላችሁ? የት አዳራሽ ነው የምትሄዱት? ይሄን ከመሰለ መቅደስ ወጣችሁ ሌላ አዳራሽ፣ ይሄን የመሰለ ቅዳሴ የት ታገኛላችሁ? ዓለም ላይ ብትፈልጉ እንኳን አይደለም ራሱን ተመሳሳዩን አታገኙ። ሃይ ኮፒው በቻይና ይሰራል። የመንፈስ ቅዱስ የት ትወርዳላችሁ?
ከዚህ ጨዋነት፣ ከዚህ ጭምትነት፣ ከዚህ ትህትና፣ ከዚህ ራስን መቀበል፣ ከዚህ ዝቅታ የዝቅታ እመቤታችን ቅድስት ድንግል ማርያምን አሁን አንዳንዶች ጌታን ከወለደች በኋላ ልጆች ወልዳለች ብለው ሲያሟት እንሰማለን። ይኸው ለሐሜት ነው ያነሳነው። እኛስ በደንብ ገብቶን ነው የምናምነው። ግን እስኪ ልጠይቃችሁ፣ ሙሴ እንኳን ሳይቀር ወደ ቤቱ ካልተመለሰ በምሳሌው እንኳን ከተራራው ወርዶ እንደገና ወደ ኑሮ ካልገባ የተወለደች ቅድስት ድንግል ማርያም ጌታችንን ከወለደች በኋላ እንደገና ወደ ሌላ ሕይወት እንደገና ሌላ ልጅ ወደ ሞልድ እንደገና ትወርዳለች ማለት ተስፋላችሁ ወገኖች። እንዴት ያለ ድፍረት በአንዳንዶች ዘንድ ይስተጋባል መሰላችሁ? ለዚህ እኮ ነው በዛው የቀጠለችው ዘላለማዊ ድንግል የሆነችው በአስደናቂ ልዕልናና ሕይወት። ማን ጫፏ ሊነካት ይችላል? ማን እንዴ ተጠብቃ መኖር ወዛው እንኳን አይደለም እሷ ይህን ምስጢር ያዩ እነ ሙሴ ደግሞ በአዲስ ኪዳን መጥምቀ መለኮት ቅዱስ ዮሐንስ ሕፃን ጽንሳ አምላኳን ተሸክማ ወደ ቤቱ ስትሄድ አገኛት። በማኅፀን ሆኖ ዘለለ። አስደናቂውን ማህሌት ቆመ። ልጇንም እሷንም አከበረ። ከዛስ አልኖረም ይላሉ ሊቃውንት። ወዴት ሄደ? ወደ በረሃ። ወገኖች ክርስትና እንደዚህ ወደ ጭምትነት ወደ ሲገባም ስናውቀው ጮክ ብሎ ማውራት ሁሉ ያውቃል። እንዴት መሳደብ ይቻላል? ሰው እንዴት ወንድምን ማመናጨቅ እንኳን ይቻላል? እንኳን መጥላት፣ እንኳን መስደብ፣ እንኳን ደካማ ጎንን ማጉላት ማውጣት አይመለሱም ያልኳችሁ እኮ ለዚህ ነው። ነገር የለም ደግሞ ጨርሰው በላይ ሲወጡ ምናልባት ሰምታችሁ ከሆነ በላይ ሲወጡ ወደ ከፍታ ሲመጡ በተለይ በእናቶቻችን እና አባ መቃርዮስ ሕይወት ያየነው ፀሐይ ትኑር አትኑር እስከማያውቁ ድረስ ይሆናሉ። በአስደናቂ ብርሃናዊ ሕይወቱ ስለሚመላለሱ ምን ብለው ይጠይቃሉ አሉ። አንዳንዶች እንግዶችን ሲያገኙ ፀሐይ እንደ በፊቱ እንደወትሮ አለች ብለው ይጠይቃሉ አሉ። በፀሐይ ውስጥ እየኖሩ ፀሐይ መኖሯን እንኳን አያውቁ። እነሱ አስደናቂ ፀሐይ ውስጥ ነው የሚኖሩ። በአስደናቂ ብርሃን ውስጥ ማንም ሊቀርበው በማይችለው ብርሃን ውስጥ ስለሚመላለሱ ፀሐይ ትኑር አትኑር እነሱ ምናቸውም አይደሉም፣ ምናችንም አይሆንም፣ ምናችንም አይደሉም። የዓለም ሀብቷ ምናችን ውበቷ ማማለሏ ከፍታ ውስጥ የገቡ አታውረድ ብለው የሚጮሁ ሴት ይሁኑ ወንድ ይሁኑ መለየት ሁሉ እስከማይችሉ ድረስ ወደዚህ ከፍታ ይወጣል። ታዲያ ወደዚህ ከፍታ ከወጡ በኋላ አይወዱም፣ በፍጹም አይወዱም። ለዚህ ነው እኛም አታውረደን ማለት የሚያስፈልገን። እስኪ አንድ ጥያቄ ልጠይቃችሁ። አሁን በገነት ያሉ በዚያ በአጸደ ነፍስ የሚኖሩ ቅዱሳን ንጹሐን እስኪ አንድ ጥያቄ ልጠይቃችሁ። አሁን እኔና እናንተ ተፈቅዶልን ኑ ውረዱና ከእኛ ጋር ኑሩ ብንላቸው ይመጡ ይመስሏችኋል? አልሰማችሁኝ? ይወርዳሉ? ይመጣሉ? ነፍሳችሁን ባላት ነገራችሁ ምን ልናደርግ ነው የምንወርደው? እናንተ ነው እንጂ የሚሉ አይመስላችሁም? ይመጡ። አሁን እኛ እዚህ መቅረት ነው የምንፈልገው። አይገርማችሁም? አይመጡም እነሱ እና ውረድ ብትሉት አይመጡም። አይወርዱም። ይልቅ እኛ ወደ ከፍታው መውጣት እንጂ እና ውረድ የሚባሉ አይወርዱም። አንድ እውነተኛ ታሪክ በአባቶች መጽሐፍ ያገኘሁትን ነግሬያችሁ ላብቃ። ልጁ የመነኮሳትን የጸጥተኝነት ሕይወት፣ የጭምትነት ሕይወት፣ የተጋድሎ ሕይወት፣ በክርስቶስ ፍቅር እየተቃጠሉ የመኖር ሕይወት፣ ምድረ በዳውን ቅድስተ ቅዱሳን አድርጎ የመዘመር ሕይወት አየና በጣም የባለጸጋ ልጅ ነው። በጣም አንደኛ የሆነ የዛ ሀገር የባለጸጋ ልጅ ነው። ከአባቱ ብልጽግና ይልቅ የእነዚህን ሰዎች የሥነ ምግባር ብልጽግና አየና
በሕይወታቸው ተመስጦ ከነሱ ጋር ገዳም ገባ። ከጥቂት ዓመታት በኋላ ባለጸጋ አባቱ ሞተና ለዚህ ወጣኒ መነኩሴ ጀማሪ መናኝ መልእክት ተላከበት። ምንም ባለጸጋው አባት ሞቷልና ናና ሀብቱን ውረስ ብለው ላኩበታል። ይህ ወጣኒ መነኩሴ አስገራሚ መልስ መለሰላቸው። ምን አላቸው? አታውቁም እንዴ አባቴ ከመሞቱ ከረጅም ዓመት በፊት እኮ እኔ ምን ብያለሁ? ሞቻለሁ፣ ሕያው አይደለሁ፣ ለክርስቶስ ሞቻለሁ ነው ረዳት። አታውቁም እንዴ አፎች እኔ ምን ብያለሁ? እና ውረድ ይላችኋል ያለ ምን ያልወርድም በሉት። ከዚህ